ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውንና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በዛሬው ቪዲዮአችን ወደ እናንተ ይዘን የመጣ ነው በቤት ውስጥ የምንጠቀምባቸውን ምድጃዎች ወይም ስታንዲንግ ኦቨን እና ሚኒ ኦቨን በመባል የሚታወቁትን የማብሰያ አይነቶች ነው። በመጀመሪያ የማሳያቸው የማብሰያ አይነት እንግዲህ እዚህ ጋር ከጎን የምትመለከቱትን ሚቪ 38 ሊትር የሆነ የማብሰያ አይነት ነው ማለት ነው። እነዚህ በሳይዛቸው እንግዲህ ሚኒ ኦቨን በመባል የሚታወቁ ናቸው። በሌላ ደግሞ አገላለጻቸው አነስተኛ ሳይዝ ያላቸው የኦቨን አይነቶች ናቸው ማለት ነው። እነዚህ ኦቨኖች እንግዲህ ከላይ በሁለት ስቶቭ አማራጭ እንዲሁም ደግሞ ከስር እስከ 38 ሊትር ድረስ የመያዝ አቅም ያለው ኦቨን ያላቸው የሚኒ ኦቨን አይነቶች ናቸው። ሌላው እዚህ ላይ የምናገኛቸው ብዙ ፋንክሽኖች አሉ። ከነዛ መካከል ታይመር መሆናቸው አንደኛው ነው። ከዛ ሲቀጥል ደግሞ ለስቶቭ ሁለቱንም በአንድ መጠቀም ብንፈልግ ወይም ተራ በተራ መጠቀም ብንፈልግ የራሱ የሆነ ስዊች ወይም ደግሞ ኦን እና ኦፍ ማድረጊያ የተገጠመለት የሚኒ ኦቨን አይነት ነው ማለት ነው። ውስጠኛውን ክፍል በምንመለከትበት ሰዓት እንግዲህ እንደዚህ እንደምታዩት አንድ ፓትራ 4 ማዕዘን የሆነ ፓትራ ይዘው እናገኛቸዋለን። በተጨማሪም ደግሞ እዚህ ጋር የምትመለከቱትን የተለያዩ ግሪል ለመጥበስ ምናምን የምንጠቀምባቸው ሽቦዎች አሉት ማለት ነው። በተጨማሪነት ደግሞ ሃንድሊንግ ወይም ደግሞ መያዣ ውስጡ በሚገድበት ሰዓት ለማውጣት ስለማይመች እጃችንን እንዳያቃጥለን መያዣ የተገጠመላቸው የሚኒ ኦቨን አይነቶች ናቸው ማለት ነው። እንግዲህ በእነዚህ ሚኒ ኦቨኖች የተለያዩ ነገሮችን መስራት እንችላለን። ከነዛ መካከል ፓስታ ፉርኖ ሊሆን ይችላል፣ ረርሶ ሊሆን ይችላል፣ ወይም ደግሞ ፒዛ የመሳሰሉትን ነገሮች እንዲሁም ማሳ ስጋ ምናምን ለመጥበስ የምንጠቀምበት የሚኒ ኦቨን አይነት ነው። እንግዲህ ወደ ስቶቭ መለስ ብለን ስንመለከት ከላይ የምናገኘው እንግዲህ በአንድ በትልቅ ራዲየስ እና አንድ ደግሞ አነስ ባለ ራዲየስ ፕሌት እናገኛለን። ከፍተኛው ራዲየስ 1500 ዋት ሲኖረው አነስተኛዋ ደግሞ 1000 ዋት ይጠቀማሉ ማለት ነው። ያው ፕሌት ስለሆነ እንግዲህ አንዴ ከጋለ ቶሎ የማይቀዘቅዝ ነው። አጥፍተንም መጠቀም እንድንችል ይረዳናል ማለት ነው። ሸክላ እንደመሆኑ መጠን ቶሎ ስለማይቀዘቅዝብን ማለት ነው። ሌላው እንግዲህ ማስተንፈሻ ፋን ያላቸው የሚኒ ኦቨን አይነቶች ናቸው። እንግዲህ እነዚህ ተሻሽለው የመጡ ስለሆኑ ማለት ነው። በዋስትና ደረጃ ስንመለከታቸው እነዚህ ሚኒ ኦቨኖች እስከ 2 ዓመት ድረስ የሚደርስ የካምፓኒ ዋስትና የሚሰጥባቸው የሚኒ ኦቨን አይነቶች ናቸው። በዋጋ ደረጃ ስንመለከተው እንግዲህ ይሄ 38 ሊትር ነው። ከዚህ ከፍ ያለ በሚፈልጉበት ሰዓት ደንበኞች 48 ሊትር ማግኘት ይችላሉ። የ38 ሊትሩ ዋጋ በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እስከ 17000 ብር ከነፃ የትራንስፖርት አገልግሎት ጋር እየተሸጠ ይገኛል ማለት ነው። በመቀጠል ደግሞ የማሳያችሁ ኢስት ፖይንት በመባል የሚታወቅ የሚኒ ኦቨን አይነት ነው። እነዚህ ደግሞ በሊትር ደረጃ ስንመለከታቸው 35 ሊትር የሆኑ ሚኒ ኦቨን አይነቶች ናቸው ማለት ነው። በውስጣቸውም አንድ ክብና አንድ 4 ማዕዘን ትሬ ወይም ደግሞ ፓትራ እናገኛለን። በተጨማሪነት እነዚህ ለየት የሚያደርጋቸው የአርስቶ መስሪያ ግሪል አላቸው፣ እች ብረቷ ማለት ነው። እንደገናም ደግሞ ሌላው ምንድነው እስከ 60 ደቂቃ ድረስ የሚደርስ ታይመር የተገጠመላቸው ናቸው። እንደገና ከላይ በሁለት የፕሌት አማራጭ የምናገኛቸው ናቸው። በሰፊና በአነስተኛ ራዲየስ ፕሌት አማራጭ እናገኛቸዋለን። ሰፊው ራዲየስ 1500 ዋት፣ አነስተኛው ራዲየስ ደግሞ 1000 ዋትን ይጠቀማሉ። እንግዲህ እነዚህ ሚኒ ኦቨን አይነቶች የራሳቸው ፋን አላቸው ውስጣቸው ላይ። ይህ መንገድ ተሻሽለው የመጡ ስለሆኑ ፋኑ ውስጡ ላይ ሁለት አገልግሎት ነው የሚሰጠን። አንደኛ የምናበስለው ነገር ሙቀቱን እኩል ወደሚበስለው ነገር ለማድረስ ይረዳናል። ከዛ ቀጥሎ ደግሞ እቃችንን ተጠቅመን ስንጨርስ እቃችን ሬስት እንዲያደርግ ወይም ደግሞ እንዲቀዘቅዝ የሚያደርግልን ፋን ነው ማለት ነው። የኢስት ፖይንት እንግዲህ የሚኒ ኦቨን አይነት የቱርክ ሰራሽ የሆነ የሚኒ ኦቨን አይነት ነው። እነዚህ ሚኒ ኦቨኖች እንግዲህ አሪፍ የቆይታ ጊዜ ያላቸው ናቸው። በዋስትና ደረጃ 2 ዓመት ነው ብያቸዋለሁ። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ ከነፃ የትራንስፖርቴሽን አገልግሎት ጋር እስከ 20,000 ብር ድረስ እየሸጡ ይገኛሉ። በመቀጠል ደግሞ የምንመለከተው እንግዲህ የስታንዲንግ ኦቨን ደግሞ ወይም ደግሞ ትልልቅ የሆኑ ምድጃዎችን ይሆናል። እዚህ ጋር የምትመለከቱት እንግዲህ የስታንዲንግ ኦቨን አይነት በቅርቡ ገበያ ላይ ከመጡ የምድጃ አይነቶች ውስጥ አንዱ ነው። በማርክ ደረጃ ስንመለከተው እንግዲህ ፌሪ ይባላል። እነዚህ የስታንዲንግ ኦቨን አይነቶች 60 በ60 ሳይዝ ያላቸው የስታንዲንግ ኦቨን አይነቶች ናቸው። ወደዚህ 60 ቁመቱ ስፋቱም 60 ማለት ነው። ከመሬት ያለው ከፍታ ደግሞ 90 ሳንቲም ነው። እንግዲህ እነዚህ ስታንዲንግ ኦቨኖች በሁለት አይነት አማራጭ ይገኛሉ። በ4 ኤሌክትሪክ እና 2 ኤሌክትሪክ 2 ሲሊንደር በሆነ አማራጭ ይገኛሉ። ለዛሬ እኛ የምንመለከተው 4ቱም ኤሌክትሪክ የሆነውን ነው። እንግዲህ እነዚህ ስታንዲንግ ኦቨን አይነቶች እንግዲህ ከላይ ፕሌታቸውን ስንመለከት 2 ሰፋፊ ራዲየስ፣ 2 ደግሞ አነስተኛ ራዲየስ ይዘው ይገኛሉ። ሰፋፊው ራዲየስ እንግዲህ እስከ 1500 ዋት ድረስ ያለው ነው። ከፍተኛ ፓወር ይጠቀማሉ። ቶሎ የምናበስለው ነገር ቶሎ ለማብሰል። ፕሌት መሆናቸው ደግሞ ቶሎ እንዳይቀዘቅዝ ይረዳናል ማለት ነው። አነስተኛው ራዲየስ ደግሞ 1000 ዋት ትጠቀማለች። 1000 ዋቶቹም እንግዲህ አሪፍ የመጋል ሂደት ስላላቸው የምናበስለውን ነገር ቶሎ ያበስሉናል ማለት ነው።
ወደ ውስጠኛው ክፍል ስንሄድ እንግዲህ እስከ 70 ሊትር የሚደርስ ኦቭን ያላቸው የስታንዲንግ ኦቭን አይነቶች ናቸው። ውስጣቸው ስፋቱ አሪፍ ነው ማለት ነው። ሰፋ ያለ ነገር መለስ ያለ ዳቦም ለመጋገር ሊሆን ይችላል፣ ኬክ ለመጋገር፣ ፓስታ ፉርኖ ለመስራት፣ አሮስቶ፣ ፒዛ የመሳሰሉትን አሳ ለመጥበስ ውስጥ ላይ እንጠቀምበታለን። እነዚህ እንግዲህ በሁለት የትሬ ወይም የፓትራ አማራጭ የሚገኙ የስታንዲንግ ኦቨን አይነቶች ናቸው። 2-4 ማዕዘን የሆነ ሰፋፊ ፓትራ አላቸው። በተጨማሪነት ደግሞ አሮስቶ ቶስት ማድረጊያ ግሪል ወይም ብረቷ አለች አብራ ማለት ነው። ፋን የተገጠመላቸው የስታንዲንግ ኦቨን አይነቶች ናቸው። ያው ፋን አገልግሎቱ ሁለት ነው። አንደኛው አገልግሎቱ ምንድነው? ሙቀቱን እኩል የሚበስለው ነገር ጋር ማሰራጨት እና እቃችንን ተጠቅመን ስንጨርስ ደግሞ እቃችን እንዲቀዘቅዝ ወይም ሬስት እንዲያደርግ የሚያደርገው ፋኑ ነው ማለት ነው። እነዚህ እንግዲህ የሜዲን ቱርክ የሆኑ የስታንዲንግ ኦቨን አይነቶች ናቸው። በተጨማሪነት እነዚህ ስታንዲንግ ኦቨኖች ላይ ከስረኛው ክፍል ላይ ስንሄድ የማንጠቀምባቸውን እቃዎች ማስቀመጫ ስቶሬጅ የተገጠመላቸው የስታንዲንግ ኦቨን አይነቶች ናቸው። በተጨማሪነት አጀስተብል የሆነ ሌግ አላቸው። ከፍ ዝቅ ለማድረግ ሌጉን እንጠቀማለን ማለት ነው። በዋስትና ደረጃ ስንመለከተው እንግዲህ እስከ 2 ዓመት ድረስ የሚደርስ የካምፓኒ ዋስትና የሚሰጥባቸው የስታንዲንግ ኦቨን አይነቶች ናቸው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ የፌሪ 60/60 ፎር ኤሌክትሪክ ዋጋው 49,000 ብር ነው። ከፍሪ ዴሊቨሪ ጋር ደንበኞች እኛ ጋር ይመጡ ማግኘት ይችላሉ ማለት ነው። በመቀጠል ደግሞ የማስመለክታችሁ የስታንዲንግ ኦቨን አይነት ዴልታ በመባል የሚታወቅ የስታንዲንግ ኦቨን አይነት ነው። ዴልታ እንግዲህ ያው ስማቸውም ታዋቂ ነው። ገበያው ላይ ትንሽ ከቆዩ የስታንዲንግ ኦቨን አይነቶች ውስጥ ተጠቃሽ ነው። እነዚህ እንግዲህ 60/60 በሆነ አማራጭ ከመሬት ያላቸው ከፍታ 90 ሳንቲም ሲሆን እነዚህን እንግዲህ ለዛሬ የማሳያችሁ በ2 ኤሌክትሪክ እና 2 ሲሊንደር ነው። በ4 ኤሌክትሪክ አማራጭም ደንበኞች እኛ ጋር ይመጡ ማግኘት ይችላሉ። ለዛሬ የምንመለከተው 2x2 የሆነውን ነው። እንግዲህ እዚህ ጋር እንደምትመለከቱት አንድ ሰፋ ያለ ራዲየስ ያለው የፕሌት እና አነስተኛ ራዲየስ ያላት ፕሌት እናገኛለን፣ ወይም ስቶቭ ማለት ነው። ሌላው በተጨማሪነት ሲሊንደሩ ላይ ስንሄድ እንደዚሁ አንድ ሰፋ ያለ አንድ ደግሞ አነስ ያለች የሲሊንደር ወይም የጋዝ ታይፕ እናገኛለን። እንግዲህ ዴልታ ስታንዲንግ ኦቨን አይነት የቱርክ ሰራሽ የሆነ የስታንዲንግ ኦቨን አይነት ሲሆን እላዩ ላይ አዳዲስ ፊቸሮች ተገጥመውለታል። ለምሳሌ ከነዛም መካከል አንደኛ ነገር በምንጠቀምበት ሰዓት ላይ ወይም ደግሞ ተጠቅመን ከጨረስን በኋላ ሲሊንደራችንን ሳናጠፋ ብንረሳው ራሱ ሴንሰር ስላለው ራሱ ኦፍ ያደርጋል። ሴንስ አድርጎ ኦፍ ያደርግልናል ማለት ነው። ሌላው ምንድነው ክብሪት ሳንጠቀም ሲሊንደሮችን መጫር እንድንችል ወይም ደግሞ አውቶ ኢግኒሽን ሲስተም የሆነ የስታንዲንግ ኦቨን አይነት ነው። ወደ ውስጠኛው ክፍል ስንሄድ እንግዲህ እስከ 70 ሊትር የሚደርስ የኦቨን ካፓሲቲ ያለው ማለት ነው። በሁለት የፓትራ አማራጭ እናገኘዋለን። በተጨማሪነትም ደግሞ አሮስቶ መስሪያ ግሪል፣ በተጨማሪነት ሌላ ፋን የተገጠመለት የስታንዲንግ ኦቨን አይነት ነው። ፋኑም አገልግሎቱ ምንድነው? እኩል ሙቀት ማሰራጨት ነው። ከዛ ደግሞ እቃችንን ተጠቅመን ከጨረስን በኋላ እቃችንን ለማቀዝቀዝ የምንጠቀመውም ፋን ነው ማለት ነው። ወደ ታችኛው ክፍል ስንሄድ እንደገና ተጨማሪ የማንጠቀምባቸው አንዳንድ እቃዎች በሚኖሩበት ሰዓት ላይ እንድናስቀምጥበት ስቶሬጅ ተገጥሞለታል። በተጨማሪነት ደግሞ አጅስተብል ሌግ አላቸው። ከፍና ዝቅ መደረግ የሚችል እግር አብረው ይዞ የመጡ የስታንዲንግ ኦቨን አይነቶች ናቸው። እነዚህ እንግዲህ ከቦዲ አንጻር ስንመለከታቸው ጠንካራ ቦዲ ያላቸው የስታንዲንግ ኦቨን አይነቶች ናቸው። በተጨማሪነት በራቸው ላይ እንግዲህ ደብል ግላስ ዶር ናቸው። እነዚህ በምንፈልግ ሰዓት መስታወቱን አውጥተን እንድናጸዳው ተደርገው የተዘጋጁ የስታንዲንግ ኦቨን አይነቶች ናቸው። ሜዲን ቱርክ ናቸው ብያቸዋለሁ። እንደገና ከላይ እንደምትመለከቱት እንግዲህ መስታወቱ እስከ 360 ዲግሪ ድረስ ሮቴት የሚያደርግ ግላስ የተገጠመለት ነው። የመስታወቱም አገልግሎት እንግዲህ ምንድነው? ወደ ግድግዳችን ላይ የምናበስለው ነገር እንዳይረጭ መከላከል ነው። መስታወት እንደመሆኑ መጠን እንግዲህ ቴምፐርድ ግላስ ነው፣ በቀላሉ የማይሰበር ነው። በዛ ላይ ደግሞ ለማጽዳትም ምቹ ነው መስታወት መሆኑ ማለት ነው። ከውበትም አንጻር ለቤታችን ተጨማሪ ውበትን የሚያላብስልን የስታንዲንግ ኦቨን አይነት ነው ማለት ነው። በጎዶልያስ ኤሌክትሮኒክስ ሾፕ ውስጥ እነዚህ እንግዲህ 2x2 ወይም ደግሞ 2 ኤሌክትሪክ እና 2 ሲሊንደሩ ደንበኞች ቢመጡ በ48,000 ብር ከነፃ የዴሊቨሪ አገልግሎት ጋር ማግኘት ይችላሉ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሁለቱም አድራሻችን ቁጥር 1 ፊጋ ትራፊክ ላይቱን ሳይሻገሩ፣ ቁጥር 2 ደግሞ ከታቡራዊ መድኃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር አማራጮቻችን 0960318181 0116597020 ላይ ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቸው ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የዩቲዩብ ቻናላችን ቤተሰብ ይሁኑ። በቀጣይ እንድናቀርቡ የሚፈልጉትን ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።